ዳይለሲስ ጀምራ ማለት ነው። ወርቋን ሸጠች፣ ንብረቷን ሸጠች፣ ቤቷን ለማትረፍ ታገለች እየታጠበች። ወንድሟ ከነገሌ ቦረና መጥቶ ኩላሊቱ ሲመረመር መስጠት ይችላል ንጹህ ነው ኩላሊት የተባለ ወንድሟ ኩላሊት ሊሰጥ ምን ማድረግ አለበት? ብር ጠፋ፣ ቤቱ ይሸጥ ተባለ። ቤቱ ተሽጦ እየተፈራረሙ እያለ ሞተች። ኦሬዲ እኮ ብሩ እኮ አካውንት ላይ ሰውየው እንትን የወንድሟ አካውንት ላይ ገብቷል። ሞተች። ወንድሟ አስከሬኑንና ብሩን ይዞ ነገሌ ቦረና ገባ፣ ተቀበረች። 17 ዓመት የማያውቋት ማነች ምንድነች ብሎ ያው ታውቃላችሁ ቤተሰብ ቀበራት። ከዛስ ወንድሟ ያለፋበትን ገንዘብ እሱ ወሰደ። እቺ ሜዳ ላይ ቀረች። እንዲህ አይነት ሞት አለ። ሁለቴ ሞት፣ መጀመሪያ ትሞታለሽ፣ ከዛም ትሞቻለሽ። ያን የመሰለ ቤት በልጅነቷ ቢሆን ኑሮ ቶሎ ነገ ዛሬ የምትሉት ነገር አለ። ቆይ ነገ ቆይ ዛሬ አሁን ቤቷን ሰርቻለሁ የቤት ዕቃ ላሟላ፣ ከዛ ደግሞ ለእጄ መንቀሳቀሻ የምትሉት ነገር ምን ማለት ነው? ግን ሳሚሻ ይቅርታ አድርግልኝና አለቅጥ ምን አለኛ ሰዎች ጋር ትልቁ ነገር በቃኝነት አለማወቅ ገባ አይደል? እኛ ሴቶች ጋር በቃኝ የሚባለውን ነገር አናውቅም። ለኛ ትልቁ ሚዛናችንና ትልቁ የምናተርፈው ጊዜ የሚባል ነገር አለ፣ ለኛ ለሴቶች ማለት ነው። እዚች ዓለም ላይ ስንኖር የመኖሪያ ጊዜያችን ሳይሆን የመውለጃ ጊዜያችንን ማሰብ አለብን እና ኢቭን እንኳን ልጅ ስንወልድ እኮ እጅት ብለን መሆን የለበትም አይደለ? የልጅነትን ጣም እኮ ማጣጣም የሆነ ሰዓት ላይ አስፈላጊ ነው። የሆነ መካከለኛ ትልቁ የሚባለው 30 ቤት ላይ ስትሆን ራሱ ትልቁ ራሱ ሄዷል 30 ቤት ምናምን እና በቃኝነት የሚባል ነገር ማወቅ አለብን። ይቺ ዓለም የፈለጋችሁትን ያህል ብትሰሩ አትሞላም። የፈለገ ነገር ብታደርጉ አትሞላም። ማሸነፍ አትችሉም። እችን ዓለም ልናሸንፋት አንችልም። ጊዜያት በጨመሩ 1-2 ቀን ባለ ጊዜ ቁጥር በጨመረ ቁጥር ኢኮኖሚው ከፍ እያለ ነው የሚሄደው። ከዛም በኋላ የምንሰራውና የምንኖርበት ጊዜ እየተመጣጠነ አይሄድም። በቃ እኛ ሴቶች ምንድነው አሁን ያለብን? ተመጣጣኝ ትንሽ ነገር ካለችን ለምን ጉሊት የምትሆን የሚያስቸረችር እንትና ለምን ትልቅ ነገር እኮ ስለምንመኝ ነው። ትንሿን ነገር እንዲባርክልን ስለማንፈልግ ነው። አምላክ ሁሌ ሄደው ትልቅ ነገር ይዘው ይሄዳሉ። እድሜያቸው አልፎ ከዛ ደግሞ በሽታውም ይመጣል። ከዛ ያን ሁሉ የለፉበት ነገር ለበሽታ መታከሚያ ይሆናል። ብዙ እህቶቻችን እንደዛ ናቸው። ሁሉ ነገራቸውን ጨርሰው በየጸበሉ የሚንከራተቱ አሉ። እና ለራሳችን ማሰብ መኖር ይሄ ላይክ ታውት ይሄ ብር ምናምን ኖሯችሁ ድልት ያለ ኑሮ ሳይሆን ሰው ልጅ ሪላክስ አድርጎ ራሱ ሰላማዊ ቦታ ሆኖ ቤተሰቡ ጋር ትንሽ ደስ የሚያሰኝ እንቅልፍ መተኛት ራሱ ይሄ ትልቅ ነገር ነው። የፈለገን ታይም ራሳችሁ ላይ ብትጨርሱ እቺ ዓለም አትሞላም። ይሄንን ልታውቁ ይገባል። ሴቶች ደግሞ ቢያንስ በጊዜያችን መጠንቀቅ አለብን። ግን በጣም ጊዜ ሄደ ብላችሁ ደግሞ አይምሯችሁ እንድታስጨናንቁ አይደለም። ግዴታ አይደለም ማግባት፣ ግዴታ አይደለም መውለድ። እናት አንድ ነገር ልንገርሽ እንዳሳብ አሁን ይኸውልሽ ድሮ እግዚአብሔር ይመስገን ተለማምጠሽም ችግር የለውም የሆነ ነገር አፕን ቢያደርግም የሆነ ሀገር ሄጄ እሰራለሁ ምናምን። አሁን እኮ ከምግቡን ጀምር ምግቡ ራሱ እኮ አሁን እኮ ጠንካራ የሚያደርግ ምግብ አይደለም። በቃ ሁሉ ነገር በአርቲፊሻል በቴክኖሎጂ የሚመጣ ምግብ ነው። ከጤና ማኳያ ጊዜ ቶሎ የሚያፋጥን ምግብ ነው ያለው። ሆድ እንዲሞላ ብቻ እየተደረገ ያው ታውቂያለሽ፣ በእንትን የተቀናበረ ምግቦች ነው እየበላ ያለው ሰው። አሁን እኮ ለጤናም እኮ አስኪና ለእድሜም ለህይወትም ለምንም እኮ አስኪ የሆነ ምግብ ነው። አሁን ፓስታውን ብታዩ፣ ዶሮውን ብታዩ፣ ኢቭን ሁሉ እንጀራው ብታዩ ሁሉ ነገር አርቲፊሻል ነው። በስደት ሀገር ገብቶሻል። በዛ ላይ በቃ የሆነ ነገር ምናምን አሁን ስሬስሊ ነው ልታስጨንቁ ምናምን የሚገባ ምናምን አይደለም። ማን መጨናነቅም የለባቸውም እኮ ማድረግ ያለባቸውን ነገር ከራሳቸው ጋር መነጋገር። ሰውን እንኳን አይደለም ማማከር ያለበት ከራሳቸው ጋር መቀመቀም። ቁጭ ብላ እኔ እድሜ ስንት ነው ጀስት በቃ እኮ መቼ ነው የምሄደው? ማነው ግን እስካሁን እንዳልሄድ ቀን እኮ የጠፋባቸው እህቶች እኮ ናቸው ያሉት። ቀኑ ሰኞ ማክሰኞን ግራ ገብቷቸዋል። ብቻቸውን ምሳይን በልቻሉ አልበላውም ብለው እኮ ማሰብ እኮ የሚጀምሩ ሰዎች እኮ ናቸው ከስራ ብዛት የተነሳ። ምንድነው ማድረግ ያለብሽ? ገንዘብ
ወር ሰርተሽ ነው በ30 ቀን ኢንቨስት አድርገሽ ጉልበትሽን ሉዝ አድርገሽ ጉልበትሽን በ30 ቀን አንድ ቀን ነው ደሞዝ የሚሰጥሽ። ተቀጣሪ ነሽ ማለት ነው። ተቀጣሪ ስትሆኚ ደግሞ መዘናጋት የለብሽ። ነገርኩሽ እኮ 1 ሚሊዮንም የሰራ 100 ሺህም የሰራ 10 ሚሊዮንም የሰራ አስተሳሰቡ ነው የሚወስነው። እኔ ልንገራችሁ አንድ ነገር ልንገራችሁ፣ በትክክል የእውነት ነገር ልንገራችሁ። ይሄ ምንም ጥያቄ ነው የምትከራከሩበት ማለት ነው። እናንተ ከጤናችሁ ከራሳችሁ በላይ ንፋስ ነው። እኔ አንድ ነገር ልንገርሽ፣ ጤና ከሌለሽ ጤናሽ ላይ ችግር ካለ ከደከመሽ እና ገንዘብሽ ባጅሽ ላይ ከሌለ እመቤቴ ማርያምን ብድግ ብላችሁ ተነስታችሁ ሄዱ። ለምን እንደዛ እንደምታቀላችሁ ውራ ሞራን የሚቀልብ አምላክ አይጠላችሁ። ለምን መሰለሽ? አማራጭ የለሽም። ቆይ ትንሽ ልስራ ብለሽ ብትቆይ ያ ያመመሽ በሽታ ብሶብሽ ከጨዋታ ውጭ አረግሽ። ስንት ዓመት ለፍተው ባዶ እጃቸውን የሆኑ እህቶች አሉ። ስንት ዓመት ደክመው ያወቁበት ደግሞ ይኸው እዚህ ውስጥ አለች። 8 ዓመት ሰራች፣ በጥንቃቄ ኖረች፣ ኮንዶሚኒየም ገዛች፣ ኮንዶሚኒየሟን አከራየች፣ 2 ወንድሞቿን ጀርመን ላከች። ከዛስ ቤተሰቦቿን በደንብ አሳምራ አስውባ አስቀመጠች። አሁን ለራሷ ነው እየኖረች ያለችው። አሁን ላጥ ብላ ሄዳ ትዳር የሚባለውን ነገር 31 ዓመቷ ነው። እግዚአብሔር ይመስገን በቃ መኖር ትችላለች። ገብቶሻል? እንደዚህ የሚያደርጉ አሉ። ነገር ግን አንቺ ሕክምና ካልሄድሽ ለጤናሽ ኢንቨስት ማታደርጊ ከሆነ እኔ ባለፈው ልጅ አንዲት ልጅ ላሳክም ሕክምናው ሰዴ ብላኝ መጥቼ ይዣት ሄድኩኝ ሆስፒታል። ከዛስ 1000 ድርሃም ስትባል በዛኛው በር ጥላኝ ወጣ ሄደች። ምን ሆነሽ ነው እላታለሁ። እንዴ እኔ ደሞዝ 1000 ብር ነው፣ እንዴት ነው 1000 ብር ለበሽታ የማወጣው አለች። እና ከራሷ በላይ ምን አለ? ገንዘቡን ይዘው መዳን ፈልገው ግን መኖር ካልፈለጉ እንዴት ነው የሚሆነው? ልጅቷ ይሄ ጥርሷ ከዚህ እንዳለ ተወርውሯል። ስለዚህ መሞላት አለበት። ጥርስሽ በጣም ኢንፌክሽን ፈጥሯል፣ መርፌ ህክምና ምናምን ያስፈልግሻል የተባለችው በጠቅላላ ስንት ነው አለቻቸው። ደህና ቤት ነበር 1000 ብር፣ 1000 ብር አልከፍልም ብላ ጥላ ወጣች። አሁን ጓደኞቿ የመኪና ባትሪ እዚህ ጋር አድርጊበት እንትና አድርጊበት ደግሞ የኛ ሰው ደግሞ አናቅም አይልም የሆነ እንትን ከተችበት እያሉ ጨው ጠቅጥቂበት ምናምን እያሉ ያሰቃዩታል። ይሄ ነገር ወደ ካንሰር እንደሚቀየር አታውቂም? ካንሰር እኮ ይሆናል። የጥርስ በሽታ እኮ ወደ ካንሰር ያመጣል። ጆራቸውን፣ ወገባቸውን፣ እግራቸውን የሚያሙ ሰዎች ነገ ስር ሰዶ ሌላ ነገር ይሆናል። ገብቶሽ? ቢያንስ ራሳቸው መኖር አለባቸው። ከዛስ ራሳቸው ከኖሩ በኋላ ከዛ በኋላ ያለውን ነገር ማወቅ ይቻላል። ገንዘብ ከሌለሽ ግዴታ አይደለም። ከሰጠሽ የመጣሽው የተሰደድሽው ለገንዘብ ነው። ልፊ ድከሚ፣ ከዛስ ሄደሽ የራስሽ ሰውኝ። ከሌለሽስ ምንም ችግር የለም። አንቺ ገንዘብ እንጂ የሌለሽ ጭንቅላት አለሽ፣ ጤና አለሽ፣ መልክ አለሽ፣ ልጅነት አለሽ። ስለዚህ ሄደው እኮ ባዶ እጃቸውን ገንዘባቸውን ተበልተው እንኳን ሄደው መስተንግዶ ሰርተው ህይወታቸውን ያስተካከሉ ሰዎች ቅድም ስናወራ ሰምታችኋል። መጣች ራሴን ላጠፋ ነው ወይ ደግሞ በነፃ ምን ከፍለው ሰው ገንዘብ ወደ ሀገር ቤት ወደ ውጭ የሚወስድ ሰው ፈልግኝ። ቆይ ተረጋጊ አልኳት። ካልዲስ እዛ መስቀል ፍላወር ያለ ለመንኩላት። እግዚአብሔር ስታት ጸጊ ነው ምን የምትባለዋ ሽብላ አስገባቻት። ቆንጆ ነች፣ ትግሬ ነች፣ የምታምር ቆንጅዬ ነች። በቀን 2500 2900 እስከ 3000 ብር ቲፕ ታገኛለች። በጣም ነው የሚወዷት። አስቢ፣ ሰኒ ነው የሚሏት ቆንጆ ልጅ ስለሆነች። አሁን ምን አደረገች? በደሞዟ ቤት ኪራዩን ትከፍላለች። 2000 ብር ቁብ ትጥላለች። ከዛ ስራ ወጣውን ማማስ ኪችን ገብታለች። መስተንግዶ ትልቅ ቤት። እዛ ደግሞ አንድ መርካቶ ኃይለኛ ስመጭና ላኪ የጨርቅ ነጋዴ መርካቶ ምርጥ ጉራጌ ካላገባውሽ እያለ እየተከተላት ነው። እሷና እሱ ተግባብተዋል። ህይወት እንደዚህ የሚቀየራል። ምንድነው እንዲህ የሚያደርገው?
እንዴ የግዴታ አረብ ሀገር ህይወት ይቀየራል ብለሽ ማሰብ አለብሽ? ህይወት በየትኛው መንገድ ይቀየራል? እግዚአብሔር ካለ አሁን የምትሰሪው ስራ እኮ ለጊዜው እንጂ የዘላለምሽ መሆን የለበትም፣ መቀበሪያሽ መሆን የለበትም። አሁን የኛ ሴቶች ይመጣሉ፣ የሆነ ችግር ሲደርስባቸው ዱባይ ከሆነ የመጡት ቤይሩት ይሄዳሉ፣ ቤይሩት ከመጡ ከሄዱት ሳውዲ ይሄዳሉ፣ ሳውዲ ከመጡ አገሩን ሁሉ አካለው እድሜያቸውን ጨርሰው ጤናቸውን ጨርሰው በቁማቸው ሞተው ድጋሚ ይሞታሉ። እንደዚህ መሆን የለበትም። የሚገባው የሚስማማ ካለ ይሄን ነው መነጋገር ያለብን እንዴ። ለምን ሁለቴ ሰው ይሞታል? አንዴ ነው መሞት ያለብሽ። እሷን ቀን ደግሞ የተጻፈልሽ ቀን ነች የምትሞችው። ከመሞትሽ በፊት ግን እዚህ ምድር ላይ የሚያስፈልግሽ ነገር ምድር የተሰጠው ላንቺ ነው። እግዚአብሔር እዚህ ምድር ላይ ያለው ሁሉ ላንቺ ተሰጥቶሻል፣ ለሌላ ሰው ለማንም። አንቺ እኮ ልትኖሪበት ነው የተሰጠሽ። እስከዚህ ድረስ ፈታ ብለሽ ልጅ ወልደሽ ትዳር ይዘሽ መስርተሽ ሰላም አይነት አቀባበር፣ ሰላም አይነት ሞት መሞት አለብሽ። ከዚህ አስከሬን ሄዶ እኮ በገዛ ቤቷ እኮ አረ ዝናብ ሊመጣ ነው ቶሎ ቅበሩት አስከሬኑ ነው የምትባሉ። ፀሐይ ሊመጣ ነው፣ ፀሐይ ሊወጣ ነው፣ ዝናብ ሊመጣ ነው ቶሎ ቅበሩት። ቶሎ ከአስከሬኑ ቶሎ ወጥቶ ጉድጓድ እንዲገባ ነው የሚፈልገው። ቤቷ ላይ ግን ለፍታበታለች፣ ደክማበታለች። 2 ቀን 3 ቀን ትቀመጥበት ማን ይላል? ማንም ተቆይበት። እስኪ እንደው ቢያንስ እንኳን አስከሬኑ እንኳን 2 ቀን ይቀመጥበት። ቤት ሰርታ ቤቱ ሰዓት ነው ስንት ሴት እንዳለች ታውቃላችሁ? ቤት ይወጣ ከሞትሽ በፊት ግን ታክስ ማድረግ አለብሽ። ለራስሽ ጊዜ መስጠት አለብሽ። ጤናሽን መጠበቅ አለብሽ። 1000 ብር የምታገኝ ከሆነ 500 ብሩን ዱቄት አድርጊው። ለጤናሽ ነው የምታወጪው እንዴ። እዚች ቋጥረሽ እየራበሽ እያማረሽ እንዴት ነው እንደዚህ ያለው ነው? ተውች። ምን አይነት ጉድ ነው እንደዚህ አይነት ጉድ? ጆሮ ያለው ልብ ያለው ይስማ። ካልሰማችሁ የራሳችሁ ጉዳይ። ታፕታፕ ኮፕሊንግ ሼር አድርጉት። ሁላችሁም ታፕታፕ ኮፕሊንግ ሼር አድርጉ። ሜምበር ሆኑ። ፎሎ አድርጉት ይሄን ቻናል፣ ይሄንን ቲክቶክ። ሰላም ወንድሜ። ሰላም እንዴት ነሽ? ደህና ነኝ። ሰላም እንዴት ነው? አለ ቤተሰብ ሁሉ ሰላማችሁ ይብዛ። አለ። ወደ ጉዳይሽ ዳይ። ሌሎቻችሁ ሀሳብ ያላችሁ ሀሳብ ስጡ። ካልገባን ብላችሁ ሪፖስት ትልካላችሁ። ከገባችሁ በኋላ ደግሞ ጸጥ ትላላችሁ። ምን ጉድ እንደሆነ አላውቅም። ግራ ነው የሚገባኝ። አውሩ፣ የምታወሩ ሰዎች ካላችሁ። እሺ፣ ማታወሩ ካላችሁ እኮ ቀላል ነው። አጨቃጨቀ ስልክ ባዶ ማለት ነው። እዛ ጊፍት ቤት መክፈት ነው። السلام عليكم. وعليكم السلام. كيفك؟ من وين انت؟ أنا موجود بالباكستان. كيف حالك؟ ما شاء الله ما شاء الله. كيفك حبيبي؟ انت كويس يعني؟ كيف يعني تشتغل شنو؟ انت كيف؟ الحمد لله الحمد لله. ها نحن نلعب يعني كيف يعني؟ نلعب جيم؟ ما في مشكل. يلا جو. انا داي
እንግዲህ ያው ጀምሬዋለሁ። ታብታብ አድርጉ። ዳይ ምን አባቱን ደግሞ መጨቃጨቅ አያስፈልግም። ያላ ካሜ እኔ እንደክ ፎሎ አስወጥቼው አረፍኩት። ገላገል አስወጥቼው ወይ ሰው ያለልኝ ማዳ ዳዳ ስታዳድዱ ይብላል خبر بالي ياس كيف الماركيه وصل خلاص how are you fine ጭራሽ ከ አረ ከደህና ሰው ጋር አጫውተኝ። ተው ግድ የላችሁም ተው። እንዴትስ እንደሚወጣ እኮ ማወቅ አቃተኝ። መውጫውን እራሱ አላውቀውም። ቤቴ ማርያምን በኢየሱስ ክርስቶስ ለምን ልውጣ? አረ እንደው ወይኔ ምን ልንካው እናንተ ንገሩኝ። ላጡ ይሮጣ ፈልጌ ጭራሽ እወጣለሁ ብዬ ፎሎ ላድርገው። ምን እንደሚነካው አያለማወቅ ዋ ገኘት ውጣ አልወጣም ናውጣ አሁን አግኝቼው ነበር። ምን ሞጫው ተበላሳ ናውጣ እሺ አግኝቼው ነበር እኮ ምንኝ ነው ስማው ልትስዋል Zaczał pisać. Wyzakiork. Wywalec to wyzakiork. ሀገሬ ልጆች ጋር ልጫወታለሁ። ሀገሬ ልጆች ጋር ልጫወታለሁ። ተላላኪ ነኝ በቃ kan masan siya Hi. Hi. How are you? Good. Good, fine. From where? From your heart. Sure. From your heart, my friend. እኔ የት እንዳልሽኝ ራሱ አላውቅልሽም። የራስሽ ጉዳይ። አሁን ጨዋታውን ጀምሪን። Okay. ኧረ በኢየሱስ ክርስቶስ ምን እንዳለች ጫካ ላይ ጠራችው። ሀገር ትጥራ የት እንደጠራች ምን እንደጠራች እኮ እራሱ አላወቅሁትም። ወይኔ መድኃኒዓለም አባቴ። አይ የስራችሁን ይስጣችሁ። ሌላ ምንም አልልም። እናንተ ሳቁ። ምን አለባችሁ እናንተ ሳቁ። ምን figured it out. You're gonna my forehead is Hi. Hi, how are you? Fine. ምን ውስጥ የሚከተኝ እየወሰደ እናንተ ስማ አተዙር ማለት ነገር ነው እናንተ
ሰላም ምን ደግሞ በቪዲዮ የሚመጣው ደህና ነህ? እንዴት ነው? በቪዲዮ ደግሞ ማን ነው የሚመጣው? የገባው ለዛ ነው ያጠላል። ሰው ነው የመጣው። አላ ደህና ነሽ? ስራ እንዴት ነው? ስራ አሪፍ ነው አልሐምዱሊላህ። አንተ እንዴት ነው? የት ሀገር ነው ያለሽው? ዱባይ። ኦኬ እሺ። ብቻውትሽ አጠገብሽ ያለው ባለቤትሽ ነው? ማን ነው የሚመጣው በቪዲዮ ምናምን የሚልሽ? ኖ አይደለም፣ ወንድሜ ነው። አይ ጥሩ። እንዴት ነህ አንተ? በነገራችን ላይ እንደዚህ በስልክ እከታተልሃለሁ እና አንዳንድ ጊዜ ታብታብ አድርጉ፣ ታብታብ አድርጉ።